ዲጂታል ፋይንደር መግዛት ለምትፈልጉ እንዲሁም ስለ ዲጂታል ፋይንደር ማወቅ ለምትፈልጉ ይሄ ቪዲዮ ለእናንተ ነው። ምክንያቱም በዛሬ ቪዲዮ ስለ ዲጂታል ፋይንደር ፋይንዲሳት 8620 ከካርቶን ፈተን አዲስ ሙሉ አጠቃቀምና ከነዋጋው ጭምር የምናይ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት የዲሽ እና የኳስ ቻናል መረጃዎችን ማግኘት ትችላላችሁ። እንዲሁም ቪዲዮን ላይክ በማድረግ እንጀምራለን። በተጨማሪ ደግሞ የቴሌግራም ቻናላችንን በመቀላቀል አዳዲስ የኳስ ቻናል መረጃዎችን ከኛ ዘንድ በየቀኑ ማግኘት ትችላላችሁ። የጂሴክ ስፖርት ፓኬጆችን ማስሞላት ከፈለጋችሁ የቴሌግራም ቻናላችን ተቀላቀሉ። ስለዚህ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እና ኮመንት ሴክሽን ላይ አለ። እሱን በመንካት ቀጥታ የቴሌግራም ቻናላችን ተቀላቀሉ። እንደምትመለከቱት ፋይንደሩ ፋይንዲሳት 8620 ዲጂታል ፋይንደር ብሎ እንደዚህ በካርቶን ታሽጎ ነው የመጣልኝ። ስለዚህ እናንተም በእኔ በኩል ማዘዝ ትችላላችሁ። የዚህ ፋይንደር ዋጋ መጨረሻ ላይ ማሳውቃችሁ ይሆናል። ስለዚህ ቪዲዮን እስከመጨረሻው ተከታተሉ። እንደምትመለከቱት ፋይንደሩ እንደዚህ ታሽጎ ነው የመጣልኝ። ሶ ይሄ ፋይንደር ከፋይንደሩ በስተቀር እዚህ ጋር ስዊች አለ። እሱንም እኔ ኦርደር ስላደረኩ ስዊችንም ኦርደር አድርጌያለሁ። ስለዚህ እናንተም የፈለጋችሁትን ነገር ኤሌክትሮኒክስ እቃ ካለ እኔን ማናገር ትችላላችሁ። እኔ እናንተ ወዳላችሁበት አድራሻ ማስላክ እችላለሁ። ስለዚህ እኔን ማናገር ትችላላችሁ። እንደምትመለከቱት ፋይንደሩ ከፋይንደሩ ጋር የሚመጡት እዚህ ጋር የፋይንደሩ ቻርጀር አለ 12 ቮልቴጅ ነው። ይሄ አሪፍ ቻርጀር ነው። የፋይንደሩ 12 ቮልቴጅ ላይክ እንደ ዲኤስቲቪ አዳፕተር ነው። ይሄኛው ደግሞ ማንጠልጠያ ነው። እዚህ ጋር አንገታችን ላይ እንደ ማሰሪያ ነገር ነው። ይሄኛው ከፋይንደሩ ጋር የሚመጣ ነገር ነው። በጣም አሪፍ ነው የሚመስለኝ። እንደምትመለከቱት አሪፍ ነው ይሄ። ሶ ይሄም አለ እና ከዚህም በተጨማሪ ደግሞ ከፋይንደሩ ጋር የሚመጡ አንዳንድ ነገሮች አሉ። እሱንም የምናየው ይሆናል። እንደምትመለከቱት ዋናው ፋይንደር ይሄ ነው። እዚህ ጋር በፌስታል እዚህ ጋር በነጭ ፌስታል አይነት ታሽጎ ነው የመጣው። ሶ ፋይንደሩ ይሄን ይመስላል። እስቲ ከፍተን ደግሞ ምን እንደምትመስል እናያለን። ያው እንደምትመለከቱት ፋይንዲሳት 8620 የጊዜው ምርጥ ፋይንደር ይሄን ይመስላል። እንደዚህ ሆኖ ነው ከዛ የሚመጣው። ሰው እንደምትመለከቱት እዚህ ጋር በተኖች አሉ። ከታች በኩል ደግሞ ኦን ማድረጊያ ቦታ አለ። ሶ ፋይንደሩ ይሄን ይመስላል። እስቲ እንከፍትና እናያለን። እንደምትመለከቱት በሚገባ ይሰራል። ሶ እንደምትመለከቱት ስትከፍቱት እዚህ ጋር ምንም ሴቭ እየተደረገ ነገር ላይኖር ይችላል። እዚህ ጋር ፍሪኮንሲዎች። ስለዚህ እናንተ ይሄን እንዴት እንደምታስተካክሉ ዛሬ እናያለን። ስለዚህ እስከመጨረሻው ተከታተሉ። እዚህ ጋር ፋይንደሩ ጋር የሚመጡ ጌጆች አሉ። እዚህ ጋር ከላይ በኩል ኤልኒቢ ሽቦ ማስገቢያ ቦታ ጌጅ አለ። እሱ እንደዚህ እቺ ምንድን ናት? ኦቲጂ እና ይሄኛው ጌጁ በአንድ ፌስታል ታሽጎ ነው የሚመጣው እዚህ ጋር። ስለዚህ እናንተ ታስገባላችሁ ጌጁን። ከዛ በኋላ ይሄኛው ኦቲጂ ምንድነው የሚጠቅመው? አንዳንዴ ምናልባት ሶፍትዌር አፕዴት ከተደረገ የፋይንደሩ ሶፍትዌር አፕዴት ከተደረገ በዚህ ኦቲጂ አማካኝነት በፍላሽ በኩል ሶፍትዌሩን አፕግሬድ ማድረግ እንችላለን። ሶ ከሱ በተጨማሪ ደግሞ እዚህ ጋር ቻርጀሩ እዚህ ጋር ነው የምንሰካው። ከዛ በኋላ ቻርጅ እናደርጋለን። ከዛ በኋላ ይበራልናል። ፋይንደሩ ይህን ይመስላል። እዚህ ጋር አሁን ደግሞ እኛ ምንድነው የምናደርገው? ፍሪኮንሲዎችን እንሞላለን። አንዳንድ ፍሪኮንሲዎችን የዲኤስቲቪ፣ የኢትዮሳት፣ የጂሲ ኤክስፖርት ሁሉንም ፍሪኮንሲዎች እዚህ ጋር አብረን አድ እናደርጋለን። እንዴት አድ እንደምታደርጉ እኔም አሳያችኋለሁ። ስለዚህ ቪዲዮ ከተመቻችሁ ላይክን ማድረጋችሁን እንዳትረሱ። በተጨማሪ ደግሞ የጂሲ ኤክስፖርት ሰርቨር ማስሞላት የምትፈልጉ እንዲሁም የኳስ ቻናል መረጃዎችን በየቀኑ ማግኘት ከፈለጋችሁ የቴሌግራም ቻናላችን ተቀላቀሉ። በቴሌግራም ቻናላችን በኩል በየቀኑ አዳዲስ የኳስ ቻናል እና የዲሽ መረጃዎችን እዛ ላይ ፖስት እናደርጋለን። ስለዚህ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እና ኮመንት ሴክሽን ላይ አለ። እሱን በመንካት ቀጥታ የቴሌግራም ቻናላችን ተቀላቀሉ። እዚህ ጋር እንደምትመለከቱት ፍሪኮንሲውን ለመጻፍ ከፈለጋችሁ እዚህ ጋር ኦኬ ትላላችሁ። ከዛ በኋላ እቺኛዋ ቲፕ የምትውላ ብሊንክ ትላለች፣ ትንቀሳቀሳለች። ከዛ በኋላ እዚህ ጋር የሳውንድ በተን ስትነኩ ወደዛና ወደዚህ ይንቀሳቀሳል። ከዛ በኋላ እዚህ ጋር ፍሪኮንሲ መጻፍ ትችላላችሁ በቀላሉ። እዚህ ጋር የፈለጋችሁን ነገር ፍሪኮንሲ መጻፍ ትችላላችሁ። እንን እንደምትመለከቱት እዚህ ጋር የኤልኒቢ ፍሪኮንሲ 09750 1060 ይሄ ዩኒቨርሳል የሚለው ነው። ይሄኛውን ዩኒቨርሳል የሚለውን 09750 በ1060 ታደርጋላችሁ። ከዛ በኋላ ወደ ታች ወርዳችሁ ቲፕ የሚል አለ። እሱ ብሊንክ ሲያደርግ ከዛ በኋላ እዚህ ጋር የሳውንድ በትኑን ትነካላችሁ። ከዛ በኋላ ፍሪኮንሲውን ትጽፋላችሁ። ወደ ጎን፣ ወደ ላይ፣ ወደ ታች እያደረጋችሁ መጻፍ ነው። ምንም የሚያስቸግር ነገር የለም። በጣም ቀላል ነው። እንዲሁም ከዚህ በፊት ስለዚህ ፋይንደር የሰራሁት ቪዲዮ አለ። እሱንም ማየት ትችላላችሁ።
እና ፋይንደሩ በጣም ምርጥ ፋይንደር ነው። ጊዜው ምርጥ ፋይንደር ነው። በዚህ ሰዓት ዋጋው 10 ሺህ ብር ነው ጋይስ። አልተወደደም፣ ምንም ማድረግ አይቻልም። 10 ሺህ ብር ነው። አሁንም ሊጨምር ይችላል። ስለዚህ መግዛት ከፈለጋችሁ በጊዜ ብትገዙ አሪፍ ነው። ምክንያቱም በጣም የኤሌክትሮኒክስ እቃዎች እየጨመሩ ይገኛሉ። ምናልባት እኔ ከገዛሁት በኋላ ከአንድ ወር በኋላ ይጨምራል የሚል እሳቤ አለኝ። ምክንያቱም መጀመሪያ 4 ሺህ ብር ነበር። ከዛ በኋላ በሁለት ወር ውስጥ ነው ወደ 10 ሺህ ብር የገባው። በጣም እየገሰገሰ ይገኛል። ምን እንደሆነ አናውቅም። እዚህ ጋር ማንጠልጠያውን እንዴት እንደምታስገቡ አሳያችኋለሁ። እንደዚህ አድርጋችሁ የአንገት ላይ አንጠልጥላችሁ መስራት እንዲመች እንደዚህ አድርጋችሁ መስራት ትችላላችሁ። በጣም ምርጥ ፋይንደር ነው። ይህን ፋይንደር ማዘዝ የምትፈልጉ ካላችሁ ኢንቦክስ እኔን ማናገር ትችላላችሁ በቴሌግራም በኩል። ስለዚህ የቴሌግራም ቻናላችን ተቀላቀሉ። ስለዚህ ፋይንደር እኔ የማውቀው ነገር አለ። ምክንያቱም እኔ የምጠቀመው ፋይንደር ይሄኛው ነው። ይሄን ያስመጣሁት ደግሞ ለሌላ ካስተመር ነው። ይህ ፋይንደር በጣም ምርጥ ፋይንደር ነው። ባትሪውም ደግሞ ከ3 እና እስከ 1 ሳምንት ድረስ ይቆያል። ምክንያቱም እንደየስራችሁ ነው። እኔ ስራ ከሰራሁኝ ለምሳሌ ያክል በሳምንት ብዙ ዲሽ ከሰራሁኝ ቢያንስ 3 ቀን እና 4 ቀን ይቆያል። ግን ብዙ ዲሽ ሳልሰራ ካስቀመጥኩኝ እስከ 7 ቀን ሊቆይ ይችላል። ምክንያቱም ካልሰራችሁ ባይ ዘ ዌይ ባትሪው አያልቅም። ምርጥ ባትሪ አለው። ይሄ ፋይንደር በጣም ምርጥ ፋይንደር ነው። በዚህ ሰዓት 10 ሺህ ብር ነው። ሊጨምርም ይችላል እንዳልኳችሁ ያው ኤሌክትሮኒክስ ዋጋ በጣም እየጨመረ ስለሆነ ሊጨምር ይችላል። ስለዚህ መግዛት የምትፈልጉ ካላችሁ ከነ ፎዘር ከነ ኤክስክሉዘር ይልቅ ይሄኛው ፋይንደር በጣም አሪፍ ነው። ምክንያቱም ሾርት የመቆጣጠር አቅሙ በጣም ሀይ ነው። ምን መሰላችሁ ፖዘር እና ኤክስክሉዘር ላይ ሾርት የመቆጣጠር አቅሙ በጣም ሎው ነው። ለምሳሌ ያክል ሾርት ካደረገ ይዘጋል። ይሄኛው ግን አይዘጋም። ሾርት መከላከያ አለው። እና እንደምትመለከቱት ይሄኛው ደግሞ ፋይንደሩ እስከ ይሄኛው ስዊች አለ አይደል? እንደምትመለከቱት ስዊቹን እስከ 16 ድረስ ማንበብ ይችላል። እና ማንኛውም አይነት የኤሌክትሮኒክስ እቃ ኤልኢዲ ከፈለጋችሁ ሪሲቨር ከፈለጋችሁ እንዲሁም ደግሞ አንዳንድ ሪሞት እናንተ ጋር የጠፋ ሪሞት ካለ ማለትም አቅራቢያችሁ ባለው ሱቅ ማግኘት ካልቻላችሁ ወዳላችሁበት ወደ የትኛውም አቅጣጫ በአራቱም አቅጣጫ በምስራቅ በምዕራብ በሰሜን በደቡብ ኢትዮጵያ ላይ ካላችሁ ወዳላችሁበት አድራሻ ከእኛ ዘንድ ኦርደር ካደረጋችሁ በ24 ሰዓት ውስጥ በታማኝነት ማንኛውም አይነት የኤሌክትሮኒክስ እቃ ወደ እናንተ እናደርሳለን። ማንኛውም አይነት የኤሌክትሮኒክስ እቃ ከእኛ ዘንድ ማግኘት ትችላላችሁ። ስለዚህ ፋይንደር የምትፈልጉ እንዲሁም ሪሲቨር የምትፈልጉ በተጨማሪ ደግሞ የኳስ ቻናል ሰርቨር የምትፈልጉ በቴሌግራም ቻናላችን በኩል እኛም ማግኘት ትችላላችሁ። ስለዚህ የቴሌግራም ቻናላችን በመቀላቀል አዳዲስ የዲሽ የኳስ ቻናል መረጃዎችን እንዲሁም የሪሲቨር ሶፍትዌሮችን ከፈለጋችሁ የቴሌግራም ቻናላችን ተቀላቀሉ። በቴሌግራም ቻናላችን በኩል የሶፍትዌር እንዲሁም ሁሉንም ማግኘት ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ ኮመንት ሴክሽን ላይ መጻፍ ትችላላችሁ። ስለዚህ ከሱም በተጨማሪ ደግሞ የቴሌግራም ቻናላችን በመቀላቀል በግሩፓችን በኩል ማንኛውም አይነት ጥያቄያችሁን በመጻፍ መልስ ማግኘት ትችላላችሁ። ስለዚህ የቴሌግራም ቻናላችን ተቀላቀሉ። ይመቻችሁ።